I mean it. I'll let go. I'm flying. Jack. ኬቲ ዊንስሌት በዘመናችን ካሉ እጅግ የተከበሩና ተሰጥኦ ካላቸው ተዋናዮች መካከል አንዷ ናት። ከታይታኒክ ዝናዋ ጀርባ ግን ብዙ የማያውቋቸው አስገራሚ የትግል፣ የጥንካሬና ልዩ ባህሪያት ታሪኮች አሏት። እነሆ ስለ ኬቲ ዊንስሌት ብዙ የማያውቋቸው 10 አስገራሚ ምስጢሮች። አንደኛ፣ ታይታኒክ ፊልም ላይ ሚናውን ለማግኘት ያደረገችው ያልተለመደ ጥረት ኬቲ ዊንስሌትን የሮዝን ገጸ ባህሪ በታይታኒክ ፊልም ላይ ለማግኘት ያሳለፈችው ሂደት ዝም ብሎ በሙከራ ወይም በኦዲሽን ብቻ የተገደበ አልነበረም። የፊልሙ ዳይሬክተር ጄምስ ካሜሮን በመጀመሪያ ላይ ሚናውን ለግዊኔት ፓልትሮ አስቦ ነበረ። ኬቲ ግን ይህም ሚና ለእሷ እንደተፈጠረ ስለምታምን የካሜሮንን የስልክ ቁጥር አግኝታ በየቀኑ እየደወለች ይህንን ሚና መስራት ያለብኝ እኔ ነኝ፣ እኔ ባልሰራው እብድ ትሆናለህ በማለት ትከራከረው ነበረ። ከዚህም አልፎ እኔ ያንተ ሮዝ ነኝ የሚል ማስታወሻ የያዘ ቀይ ጽጌረዳ ልካለታለች። ይህ የማያቋርጥ ጥረቷ በመጨረሻ ላይ ካሜሮንን አሳምኖ ህይወቷን የሚቀይር ሚና እንድታገኝ አድርጓታል። ሁለተኛ፣ ታይታኒክ ቀረጻ ወቅት በውሃ ቅዝቃዜ ሃይፐርሴሚያ ማጋጠሟ ነው። በታይታኒክ ፊልም ላይ መጨረሻ ላይ ሮዝ እና ጃክ በውሃ ውስጥ የሚታዩበት ትዕይንት በጣም ልብ የሚነካ ነበረ። ነገር ግን ለኬት ዊንስሌት ይህ ትዕይንት ለህይወቷ አስጊ ነበረ። በፊልሙ ላይ ተዋናዮቹ እንዳይበርዳቸው ውሃው እንዲሞቅ ቢደረግም ለሰዓታት በቆየው ቀረጻ ምክንያት የኬቲ ሰውነት ሙቀት በጣም ወርዶ ሃይፐርሴሚያ አጋጥሟት ነበረ። እንግዲህ ይህንን መስራት አልችልም ብላ እስከ ማልቀስ ደርሳ ነበረ። የሚገርመው ነገር በፊልሙ ላይ የምትለብሰው ቀጭን ቀሚስ እንጂ ከስር ምንም አይነት የሙቀት መከላከያ ልብስ አልለበሰችም ነበር። ይህም ለገጸ ባህሪው እውነተኛነት ለመስጠት ስትል የከፈለችው መስዋዕትነት ነበረ። ሶስተኛ፣ የግራሚ ሽልማት አሸናፊ መሆኗ ነው። አብዛኛውን ሰው ኬቲ ዊንስሌት የሚያውቃት በኦስካርና በሌሎች የትወና ሽልማቶች ነው። ነገር ግን እሷ የግራሚ ሽልማት አሸንፋለች። በ2000 ሊስን ቱ ዘ ስቶሪ ቴለር ለተሰኘ የህፃናት የድምፅ መጽሐፍ ኦዲዮ ቡክ ባደረገችው ትረካ ምርጥ የህፃናት አልበም ቤስት ስፖክን ወርልድ አልበም ፎር ችልድረን በሚለው ዘርፍ የግራሚ ሽልማት አሸንፋለች። ይህም እሷን ከጂጎት፣ ኤሚ፣ ግራሚ፣ ኦስካር፣ ቶኒ ክብር አንድ የቶኒ ሽልማት ብቻ እንድትቀር አድርጓታል። አራተኛ፣ ጫማ የማትወድና በባዶ እግሯ መሄድ የምትወድ መሆኗ ነው። ምንም እንኳ በቀይ ምንጣፍ ላይ ውድ የሆኑ የዲዛይን ጫማዎች ብትለብስም በእውነተኛ ህይወቷ ኬቲ ዊንስሌት ጫማዎችን በጣም ትጠላለች። እናም በተለያዩ ቃለ መጠይቆችና ዝግጅቶች ላይ ጫማዋን አውልቃ በባዶ እግሯ ስትሄድ ትታያለች። እግሮቼ ነፃ መሆንን ይፈልጋሉ ስትል ትናገራለች። ይህ ልማዷ ከሆሊውድ የቅንጦት ህይወት ይልቅ ከተፈጥሮና ከቀላል ኑሮ ጋር ያላትን ቅርበት ያሳያል። አምስተኛ፣ ቬጂቴሪያንና የእንስሳት መብት ተሟጋች መሆኗ ነው። ኬቲ ዊንስሌት ስጋ አትበላም፣ እንዲሁም የእንስሳት መብቶችን በጽኑ ትደግፋለች። ከፒቲኤ የእንስሳት ስነ ምግባራዊ አያያዝ ህዝቦች ጋር በመተባበር በእንስሳት ላይ የሚፈጸሙ ጭካኔዎችን በመቃወም በበርካታ ዘመቻዎች ላይ ተሳትፋለች። በተለይም ፎይ ግራ የተባለውን የዚህ ጉበት ምግብ ለማዘጋጀት በእንስሳት ላይ የሚደርሰውን ስቃይ የሚያሳይ ዘጋቢ ፊልም ላይ በትረካ ተሳትፋለች። ስድስተኛ፣ ከሊዮናርዶ ዲካፕሪዮ ጋር ያላት ልዩና የፕላቶኒክ ጓደኝነት ነው። ከታይታኒክ ፊልም ጀምሮ በኬቲ ዊንስሌት እና በሊዮናርዶ ዲካፕሪዮ መካከል ያለው ጓደኝነት በሆሊውድ ውስጥ ካሉ ጠንካራና ያልተለመዱ ግንኙነቶች አንዱ ነው። ሊዮናርዶ በ2016 የኦስካር ሽልማቱን ሲያሸንፍ ከእርሱ በላይ በደስታ ስታለቅስ የታየችው ኬቲ ነበረች። በተጨማሪም ኬቲ ለሶስተኛ ጊዜ ስታገባ ወደ ሰርጓ መድረክ ይዟት የገባው ጌብ ሃራዌይ ሊዮናርዶ ዲካፕሪዮ ነበር። ልጆቿ ሊዮናርዶን አጎቴ ሊዮ ብለው እንደሚጠሩት ተናግራለች። ይህ ጓደኝነታቸው ምንም አይነት የፍቅር ግንኙነት ሳይኖረው ለ25 ዓመታት በመቆየቱ በሆሊውድ ውስጥ ልዩ ያደርገዋል። ሰባተኛ፣ የኦስካር ሽልማቷን በመጸዳጃ ቤት ውስጥ ማቆየቷ ነው። በ2006 ዘ ሪደር በተሰኘው ፊልም የኦስካር ሽልማት ካሸነፈች በኋላ ሽልማቷን ያስቀመጠችው ሳሎን ውስጥ በሚታይ ቦታ ሳይሆን በመጸዳጃ ቤቷ ውስጥ ነበረ። ይህንን ያደረገችበት ምክንያት ደግሞ እንግዶቿ ወደ ቤቷ ሲመጡ ሽልማቱን በድብቅ አንስተው ከመስታወት ፊት ለፊት የሽልማት ንግግር እንዲለማመዱ እድል ለመስጠት እንደሆነ ትናገራለች። ሁሉም ሰው ይህንን ማድረግ ይፈልጋል፣ ስለዚህ እድሉን መስጠት አለብኝ ስትል በቀልድ ትናገራለች።
8ኛ በትምህርት ቤት ቆይታዋ በሰውነቷ ክብደት ምክንያት ይደርስባት የነበረው ጉልበተኝነት ነው። ዛሬ በዓለም ላይ ካሉ ቆንጆ ሴቶች አንዷ ብትሆንም በልጅነቷ ኬቲ በሰውነቷ ክብደት ምክንያት ከባድ ጉልበተኝነት ይደርስባት ነበር። በትወና ትምህርት ቤት ሳለች ብላድበር የሚል ቅጽል ስም ተሰጥቷት ነበር። ምክንያቱም ወፍራም ስለነበረች ነው። አንድ መምህሯ ወፍራም የሆኑ ሴቶች የሚጫወቱትን ገጸ ባህሪ ብቻ ነው የምትሰሪው ብሏት ነበር። ዛሬ ላይ ይህንን ታሪኳን የምትናገረው ወጣቶች በሰውነታቸው እንዲተማመኑና በጉልበተኝነት ተስፋ እንዳይቆርጡ ለማበረታታት ነው። 9ኛ ኢንተርናል ሰንሻይን ኦፍ ዘ ስፖትለስ ማይንድ በሚለው ፊልም ላይ ፀጉሯን የቀባችው ቀለም በእውነት መሆኑ ነው። በዚህ ዝነኛ ፊልም ላይ የነበራት ክሌመንታይን የተባለች ገጸ ባህሪ በየጊዜው የፀጉሯን ቀለም ትቀያይር ነበር። ይህ የፊልም ዘዴ ዊግ አልነበረም። ኬቲ ለገጸ ባህሪ እውነተኝነት ለመስጠት ስትል በፊልሙ ቀረጻ ወቅት ፀጉሯን በተደጋጋሚ በተለያዩ ቀለማት ሰማያዊ፣ ብርቱካናማ፣ ቀይ በመሳሰሉት በእውነት ተቀብታለች። ይህ ለስራዋ ያላትን ጥልቅ ቁርጠኝነት ያሳያል። 10ኛ በአንድ ወቅት በሳንዱች መሸጫ ሱቅ ውስጥ መስራቷ ነው። ከትወና ዓለም በፊት ኬቲ ዊንስሌት ልክ እንደ ማንኛውም ወጣት ተራ ስራዎችን ትሰራ ነበረ። ገና በወጣትነቷ በአካባቢዋ በሚገኝ አንድ የሳንዱች መሸጫ ሱቅ ውስጥ ትሰራ ነበረ። በአንድ ቃለ መጠይቅ ላይ በጣም ጥሩ የሳንዱች አሰራር ችሎታ አለኝ ስትል በቀልድ ትናገራለች። ይህ ታሪክ ከዝናዋ ጀርባ ያለውን ተራና ታታሪ ማንነቷን ያስታውሰናል።